ዛሬ ደግሞ ሁሉንም ኮንዲሽናልስ ነኝ። ስለዚህ እንግሊዝኛን ከአብስትራክት አፕሊኬሽን ላይ ኦል ኮንዲሽናልስ። ስለዚህ ኦል ፎር ኮንዲሽናልስ ዋን ፎርሙላ ይቺ አራቱን ኮንዲሽናልስ ለእያንዳንዱ አንድ ቀመር። ዜሮ ኮንዲሽናል ኢፍ ፕላስ ቨርቧን ከዛም ቨርቧን ዩኒቨርሳል ፋክት ነው፣ ሁልጊዜም እውነት ነው። ፈርስት ኮንዲሽናል ኢፍ ፕላስ ቨርቧን ከዛም ዊል ወይ ካን ወይ ሜይ ፕላስ ቨርቧን ሪል ፖሲብል ፊውቸር ሲሆን ነው። ሰከንድ ኮንዲሽናል ኢፍ ፕላስ ቨርብ ቱ ወይም ደግሞ ዌር ከዛ ኮማ ውድ ኩድ ወይም ማይት ፕላስ ቨርቧን አንሪል የሆነ ፕሬዘንት ወይም ደግሞ ስፒከር ኖውስ ኢት ኢዝ ኖት ትሩ። ስለዚህ ተናጋሪው እውነት እንዳልሆነ ያውቃል። ሰርድ ኮንዲሽናል ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ውድ ኩድ ማይት ፕላስ ሃቭ ፕላስ ቨርብ ስሪ ይሆናል። ከዛ ማለትም ፓስት ሪግሬት ወይም ደግሞ ኢት ዲድ ናት ሃፕን ያልተፈጠረ ነገር ለመናገር ወይም ደግሞ ጸጸትን ለማሳወቅ ነው የምትጠቀሙት ማለት ነው። ኮንዲሽናል ሴንቴንስ ኤክስፕረስ ኮዝ ኤንድ ኤፌክት there are four types: zero universal fact, first real possibility, second unreal present, third past regret. Each type has its own fixed formula for the if clause and the main clause after any modal verb. Will, can, may, could, might, would always use verb one. ኮንዲሽናል አረፍተ ነገሮች ምክንያትና ውጤት ይናገራሉ። አራት አይነቶች አሉ። ዜሮ ሁልጊዜም እውነት ነው። ፈርስት ሊሆን የሚችል ነው። ሰከንድ አሁን ሊሆን የማይችል ነው። ሰርድ ያለፈ ጊዜ ቁጭት ነው። ለእያንዳንዱ አይነት ኢፍ ክሎስ እና ሜን ክሎስ የራሱ ቀመር አለው። ማስታወሻ ከሞዳል ቨርብ ወይም ደግሞ ዊል፣ ካን፣ ሜይ፣ ኩድ፣ ማይት፣ ውድ ቀጥሎ ሁልጊዜም ቨርቧን ተጠቀሙ። ዜሮ ኮንዲሽናል ምሳሌ ኢፍ ዩ ሂት ዋተር 200 ዲግሪ ሴልሺየስ ኢት ቦይልስ። እዚህ ይሄ ኦልዌይስ ትሩ ነው። ለዛ ዜሮ ኮንዲሽናል። ኢፍ ኢት ሬንስ ዘ ግራውንድ ጌትስ ዌት። ይህም ዜሮ ኮንዲሽናል ሁልጊዜም እውነት ነው። ፈርስት ኮንዲሽናል ኢፍ ኢት ሬንስ ቱሞሮ አይ ዊል ስቴይ አት ሆም። ይህ ፖሲብል ነው። ፈርስት ኮንዲሽናል ኢፍ ሺ ስተዲስ ሺ ካን ፓስ ዘ ኤግዛም። ከጠናች ታልፋለች። ይህም ፖሲብል ነው። ፈርስት ኮንዲሽናል ኢፍ ኢት ሬንስ ቱሞሮ አይ ሜይ ስቴይ አት ሆም። ይህም ፈርስት ኮንዲሽናል። ሰከንድ ኮንዲሽናል ኢፍ አይ ወር ዩ አይ ውድ ስተዲ ሃርደር። አም ናት ዩ። ስለዚህ እኔ አንተን አይደለሁም፣ ለዛ ይህን የምለውን ነገር እንዳንተ ሆኜ ማድረግ አልችልም ማለት ነው። የማይሆን ነገር ነው። ሰከንድ ኮንዲሽናል ኢፍ አይ ሃድ $1 million አይ ኩድ ባይ ሃውስ። $1,000,000 ቢኖረኝ ቤት ገዛ ነበር። ሰከንድ ኮንዲሽናል ኢፍ አይ ሃድ $1 million አይ ማይት ባይ ሃውስ። ስለዚህ እዛኛው ላይ ኩድ፣ እዚህኛው ላይ ኩድ፣ እዚህኛው ላይ ማይት ተጠቀሙ። ኦኬ ሰርድ ኮንዲሽናል ኢፍ አይ ሃድ ስተዲድ ሃርደር አይ ውድ ሃቭ ፓስድ ዘ ኤግዛም። ሰርድ ኮንዲሽናል ኢፍ አይ ሃድ ስተዲድ ሃርደር አይ ኩድ ሃቭ ፓስድ ዘ ኤግዛም። ሰርድ ኮንዲሽናል ኢፍ አይ ሃድ ስተዲድ ሃርደር አይ ማይት ሃቭ ፓስድ ዘ ኤግዛም። ስለዚህ ውድ፣ ኩድ፣ ማይት ልትጠቀሙ እንደምትችሉ ለማሳየት ነው ማለት ነው። ቁልፍ ዘዴ ኢፍ ክሎስ ውስጥ ያለውን ግስ ተመልከቱ። ስለዚህ ቨርቧን ከሆነ ዜሮ ወይም ፈርስት ኮንዲሽናል ነው። ቨርብቱ ወይም ደግሞ ዌር ከሆነ ሰከንድ ኮንዲሽናል ነው። ሃድ ፕላስ ቨርብ ስሪ ከሆነ ሰርድ ኮንዲሽናል ነው። ከዊል፣ ካን፣ ሜይ፣ ኩድ፣ ማይት፣ ውድ ቀጥሎ ሁልጊዜም ቨርቧን ብቻ ማለትም ከውድ፣ ኩድ፣ ማይት ፕላስ ደግሞ ሃቭ ቀጥሎ ሁልጊዜም ቨርብ ስሪ። ሃቭ ካለ ቨርብ ስሪ ትጠቀማላችሁ። ሞዳል ቨርቡ ብቻ ከሆነ ለብቻ ቆሞ ያለው ያን ጊዜ ደግሞ ቨርቧን ትጠቀማላችሁ ማለት። ስለዚህ ዊል፣ ካን፣ ሜይ፣ ኩድ፣ ማይት፣ ውድ እንዳለ ከነዚህ ቀጥሎ ቨርቧን የምትጠቀሙት ማለት ነው። ኦኬ እዚህ ጋር ያልገባችሁ እንደሆነ በጥልቀት ደግሞ ማብራሪያ የሰራሁት መጽሐፍ አለ። እሱን ማንበብ ትችላላችሁ ወደ ዩቲዩብ ሄዳችሁ፣ አለበለዚያ ደግሞ ኩዊዝ ትፈተናላችሁ ማለት ነው። ዩ ሂት ዋተር 200 ዲግሪ ሴልሺየስ ያው ተሰጥቶን የነበረው ምሳሌ ነው። እዚህ ኢት ቦይልስ ምክንያቱም ይሄ ነገር ፋክት ነው። ፋክት ሲሆን እዚህም ጋር ቨርቧን ነው የምትጠቀሙት፣ ሂት ማለት ነው። እዚህ ጋር ቨርቧን ነው የምትጠቀሙት ማለት ነው። የዜሮ ኮንዲሽናል ዩኒቨርሳል ፋክት ነው። ቦዝ ክሎዝ ዩዝ ቨርቧን ኢት ቦይልስ ሆነ ማለት ነው። ኔክስት ኩዌስችን ኢፍ ኢት ሬንስ ቱሞሮ አይ ዳሽ ስቴይ አት ሆም። ኢፍ ኢት ሬንስ ቱሞሮ። ስለዚህ ሬን ካረገ ምን አረጋለሁ? ነገር ሊዘንብም ላይዘንብም ይችላል። ለአንድ ሰው ላያውቅ ይችላል ነገር እንደሚዘንብ እንደማይዘንብ። ለዛ ፈርስት ኮንዲሽናል ነው። ፈርስት ኮንዲሽናል ላይ ሪል ፊውቸር ፖሲቢሊቲ ማለትም ሊሆን የሚችልን ነገር ለማሳየት የምትጠቀሙት ማለት ነው። ስትራክቸሩ ደግሞ ኢፍ ፕላስ ቨርቧን ከዛ ዊል ፕላስ ቨርቧን ነው ማለት ነው። ኦኬ ኢፍ አይ ዳሽ ቢዩ አይ ውድ አፖሎጃይዝ። ስለዚህ እዚህ ጋር ደግሞ ውድ ብሎ
ቨርቧን የተጠቀመው አይደል? ውድ ብሎ ቨርቧን ተጠቀመ ማለት ይሄ ነገር ሰከንድ ኮንዲሽናል። ሰከንድ ኮንዲሽናል ላይ ደግሞ ከቨርብ ቱ ቢዎች መካከል ከተባላችሁ የምትጠቀሙት ዌርን ነው ማለት ነው። ኢፍ አይ ዌር ዩ አይ ውድ አፖሎጃይዝ። ስለዚህ እኔ አንተም ብሆን ኖሮ አንተም መሆን አንድ ሰው ሌላ ሰው መሆን አይችልም። ለዛ ይሄ የማይሆን ነገር ነው ማለት ነው። ተናጋሪው ራሱ እንደማይሆን ያውቀዋል በሚናገረው ጊዜ። ለዛ ነው ሰከንድ ኮንዲሽናል የተባለ። ኢፍ ክሎሱ ላይ ዩዝ ዌር ፎር ኦል ሰብጀክትስ ኖት ወዝ። ወዝ በጭራሽ እንዳትጠቀሙ፣ ዌር ተጠቀሙ እንደማይሆን ለማሳየት ስለተፈለገ ማለት ነው። የባለቤቱ የትኛውን ቢሆን ዌር ነው የምትጠቀሙት። ኢፍ ሺ ሃድ ካር ሺ ዳሽ ድራይቭ ቱ ወርክ። መኪና ቢኖራት ኖሮ ወደ ስራ ተነዳ ነበር። ሃድ ይሄ እዚህ ጋር የተጠቀመው ቨርብቶ ነው። ስለዚህ ቨርብቶ ነው የተጠቀመው ማለት ሰከንድ ኮንዲሽናል ነው። ሰከንድ ኮንዲሽናል ማለት ውድ ብሎ ውድ ወይ ኩድ ወይ ማይት ብሎ ከዛ ቨርቧን ነው የምትጠቀሙት ማለት ነው። ስለዚህ ጋር ውድ ድራይቭ ይሆናል ማለት ነው። ኢፍ ሺ ሃድ ካር ሺ ውድ ድራይቭ ቱ ወርክ። ኦኬ ሰከንድ ኮንዲሽናል ሜይን ክሎሱ ላይ ውድ ኩድ ወይም ማየት ብላችሁ ቨርቧን ነው የምትጠቀሙት ማለት ነው። ኢፍ አይ ሃድ ስተዲድ ሃርደር አይ ዳሽ ፓስት ኤግዛም። ተግቼ ባጠና ኖሮ ፈተናውን አልፍ ነበር። ሶ እዚህ ጋር ሰውየው ለማሳየት የፈለገው ጸጸቱን ነው። ምክንያቱ ደግሞ ይሄ ሰርድ ኮንዲሽናል ነው። ሰርድ ኮንዲሽናል እንደሆነ በምናወቅኩኝ ኢፍ አይ ሃድ ስተዲድ ሃርደር። ስለዚህ ሃድ ብሎ ቨርብ ስሪ ኢፍ ክሎሱ ላይ ከተጠቀመ እዚህ ሜን ክሎሱ ላይ የምትጠቀሙት ውድ ሃቭ ብሎ ቨርብ ስሪ ነው ማለት ነው። ስለዚህ ውድ ሃቭ ፓስድ ይሆናል ማለት ነው። አንድ ምርጫ ነው እዚህ ጋር ያላችሁ ውድ ሃቭ ብሎ ቨርብ ስሪ ያለው። ሰርድ ኮንዲሽናል ሜን ክሎስ ውድ ኩድ ማይት ፕላስ ሃቭ ፕላስ ቨርብ ስሪ ውድ ሃቭ ፓስድ ሆነ ማለት ነው። ሰርድ ኮንዲሽናል ስለሆነ ይሄ ጸጸትን ለማሳየት ነው። ኦኬ ዊች ሴንቴንስ ሰርድ ኮንዲሽናል። ሰርድ ኮንዲሽናል ነው ማለት ምን ማለት ነው? አሁን እንዳሳየዋችሁ ነው። ስለዚህ ሃድ ብሎ ቨርብ ስሪ ሊኖረው ይገባል። ሃድ ብሎ ቨርብ ስሪ ኢፍ ክሎሱ ላይ ኢፍ ብሎ ሃድ ብሎ ቨርብ ስሪ ሊኖረው ይገባል። ከዛ ሜን ክሎሱ ላይ ደግሞ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ይሆናል ማለት ነው። ፕላስ ቨርብ ስሪ ይሆናል። ስለዚህ ኢፍ አይ ሃድ ቢን ሪች አይ ውድ ሃቭ ትራቭልድ ይሄኛው ነው ቤስት ኦፕሽናችን ማለት ነው፣ ትክክለኛው ማለት ነው። ሰርድ ኮንዲሽናል ኢፍ ፕላስ ሃድ ፕላስ ቨርብ ስሪ ከዛም ውድ ኩድ ወይ ማይት ፕላስ ሃቭ ፕላስ ቨርብ ስሪ ሆነ ማለት ነው። ኦኬ ኢፍ ዩ ካም አይ ዊል ቢ ሃፒ። ዋት ኢዝ ሮንግ ዊዝ ኢፍ ዩ ዊል ካም አይ ዊል ቢ ሃፒ። ኦኬ እዚህኛው ላይ ይሄ የተሳሳተው ምንድን ነው? ይሄ የተሳሳተው ኢፍ ክሎሱ ላይ ዊል ተጠቅሟል። ኢፍ ክሎሱ ላይ የትኛውም ኮንዲሽናል ላይ ምን አትጠቀሙ? ሞዳል ቨርብ አትጠቀሙ። ስለዚህ ሞዳል ቨርብ አትጠቀሙ ስል ዊል አትጠቀሙ ማለት ነው። ካን አትጠቀሙ ማለት ነው። ሻል አትጠቀሙ ማለት ነው። ውድ አትጠቀሙ ማለት ነው። ኢፍ ክሎሱ ላይ ማለት ነው። ኢፍ ክሎሱ ላይ አትጠቀሙ ስላችሁ ግን ኢፍ ያለበት ነው ማለት ነው። ይሄ ቦታ ሊቀያየር ይችላል። ኢፍ ክሎሱ እና ሜን ክሎሱ በዚህ ጊዜ ኢፍ ክሎሱ ላይ ስቲል ዊል መጠቀም አትችሉም ማለት ነው። ሜን ክሎሱ ላይ ብቻ ነው ምን የምትጠቀሙት ዊል ወይም ደግሞ ሞዳል ቨርብ ልትጠቀሙ የምትችሉት ማለት ነው። ስለዚህ ዊል ካም ሹድ ቢ ካም ኖ ዊል ኤን ኢፍ ክሎስ ይሆናል ማለት ነው። ኦኬ አፍተር ኩድ ኢን ኮንዲሽናል ሜን ክሎስ ዊች ቨርብ ፎርም ፎሎስ። ከኩድ ቀጥሎ ሁልጊዜም ቨርቧን ማለትም ቤስ ፎርም ነው የምትጠቀሙት። ከማንኛውም ሞዳል ቨርብ ቀጥሎ የምትጠቀሙት ምንድን ነው? ቨርቧን ነው ማለት ነው። ስለዚህ ሞዳል ቨርብስ could, would, might, will, can, may are always followed by verb one ማለትም ቤስ ፎርም ማለት ነው። ኦኬ ኮምፕሊት ኢፍ አይ ዳሽ ሃቭ ዊንግስ አይ ዳሽ ፍላይ። ስለዚህ አንድ ሰው ክንፍ ሊኖረው አይችልም ብለን እናስባለን። ለዛ ሰከንድ ኮንዲሽናል ነው። ሰከንድ ኮንዲሽናል ከሆነ ደግሞ እዚህ ጋር ቨርብቱ እዚህ ጋር ደግሞ ውድ ብሎ ቨርብ ዋን ነው ማለት ነው። ስለዚህ ኢፍ አይ ሃድ ዊንግስ አይ ውድ ፍላይ ይሆናል ማለት ነው። ስለዚህ ሰከንድ ኮንዲሽናል ላይ ኢምፖሲብል ፕሬዘንት ነው። ስለዚህ ኢፍ ፕላስ ቨርብ ቱ ውድ ፕላስ ቨርብ ዋን ይሆናል ማለት ነው። ስለዚህ ሃድ እና ውድ ፍላይ ነው ትክክለኛው መልስ። ዊች ሞዳል ካን ሪፕሌስ ዊል ኢን ፈርስት ኮንዲሽናል ሜን ክሎዝ። ስለዚህ ፈርስት ኮንዲሽናል ላይ ዊልን ሊተካ የሚችለው የቱ ነው? ስቲል ቨርባን ፎርም ኦፍ ምን መሆን አለበት? ቨርባን ፎርም ኦፍ ሞዳል ቨርብ መሆን አለበት። ስለዚህ እዚህ ጋር ያሉ ምርጫዎች አይሆንም። እዚህ ጋር ይሄኛው ሊሆን ይችል ነበር ግን ኩድ ሆነ። ለዛ እዚህ ጋር ጥያቄ ተሳስቷል። ካን እና ሜኖ ሊሆኑ የሚችሉት ማለት ነው።
ስለዚህ ያው እዚህ ጋር ሲያስረዳ እንደዛ አላችሁ። ኢን ፈርስት ኮንዲሽናል ዊል ካን ቢ ሪፕሌስድ ባይ ካን አቢሊቲ ኦር ሜይ ፖሲቢሊቲ። ስለዚህ በካን ወይ በሜይ ሊተካ ይችላል። ካን አቢሊቲ ማለትም ችሎታን ያሳያል፣ ሜይ ደግሞ የመሆን እድልን ያሳያል ማለት ነው፣ ወይም ፖሲቢሊቲ። ኦኬ ስለዚህ ዋንጫ አግኝተናል። 10ሩንም ጥያቄዎች በትክክል መልሰናል። እዚህ ጋር ዋንጫ ካገኘን ድጋሚ መስራት አይጠበቅብንም። ወደ ኦል ሌሰንስ ሄደን ሌሎች ትምህርቶችን ደግሞ መማር እንችላለን ማለት ነው። ኦኬ ፈርስት ኮንዲሽናል ምንድነው? ሁኔታዊ አረፍተ ነገር ነው። ምን አይነት ሁኔታዊ አረፍተ ነገር ነው ካላችሁ ደግሞ ወደፊት ሊሆን ስለሚችል ሁኔታ ለማሳየት ሊሆን ስለሚችል ነገር ለማሳየት ነው የምንጠቀመው። ፎርሙላው ምንድነው? ኢፍ ፕላስ ሰብጀክት ፕላስ ቨርቧን ይሆንና ከዛ ኮማ ሰብጀክት ፕላስ ዊል ፕላስ ቨርቧን። ይሄ ማለት በምን ብላችሁ ተሰጥሩ ትችላላችሁ? ኢፍ ብሎ ቨርቧን ኢፍ ክሎሱ ላይ ከዛ ሜን ክሎሱ ላይ ደግሞ ዊል ብሎ ቨርቧን ይሆናል ማለት ነው። ስለዚህ ቨርብ ሁለቱም ላይ ቨርቧን ነው፣ ኢፍ ክሎሱም ላይ ሜን ክሎሱም ላይ ያለው ማለት ነው። ያው ሜን ክሎሱ ላይ ዊል ይኖራል። ዊል ደግሞ በካን ሊተካ ይችላል፣ እንደገና ደግሞ በሜይ ሊተካ ይችላል፣ በሻል ሊተካ ይችላል። ኦኬ ፈርስት ኮንዲሽናል ኢዝ ፎር ሪል ፖሲብል ሲቹዌሽንስ ኢን ዘ ፊውቸር። ስለዚህ ወደፊት ይፈጠራሉ ብለን የምናስባቸው ሊሆኑ የሚችሉ ነገሮች ነው። ምክንያቱም ሰከንድ ኮንዲሽናል ስታየው ሊሆን የማይችል ነገርን ለማሳየት ነው ሰከንድ ኮንዲሽናል የምንጠቀም። ፈርስት ኮንዲሽናል ግን ሊሆን የሚችል ነገር ነው። ሰከንድ ኮንዲሽናል ወፍ ብሆን ኖሮ ሲል፣ ፈርስት ኮንዲሽናል ደግሞ ካጠና ታልፋለህ። ስለዚህ ወፍ ብሆን ኖሮ የማይሆን ነገር ነው። እዚህ ጋር ደግሞ የሚሆኑ ነገሮችን ለማሳየት ነው ፈርስት ኮንዲሽናል የምንጠቀመው ማለት ነው። ኦኬ ስለዚህ ወደፊት ሊሆን ስለሚችል ሁኔታ ለማሳየት ይጠቅማል። ኤግዛምፕል ኢፍ ዩ ስተዲ ዩ ዊል ፓስ፣ ኢፍ ኢት ሬይንስ I will stay home, if she calls I will answer። ኦኬ ኢፍ ክሎስ ውስጥ ቨርቧን ይኖራል፣ ሜን ክሎስ ውስጥ ደግሞ ዊል ብሎ ቨርቧን። ዊልን ኢፍ ክሎስ ውስጥ አይጠቀሙ። ስለዚህ ዊልን ኢፍ ክሎስ ውስጥ አይገባም። ስለዚህ ኢፍ ክሎሱ ማለት ይሄኛው ሳይድ ማለት ነው። እዚህኛው ሳይድ ላይ ምንም አይነት ዊል አይኖርም። ሌላኛው ነገር ደግሞ አንዳንድ ጊዜ አረፍተ ነገሩ እንደዚህ ቦታ ተቀይሮ ሊመጣ ይችላል። ይሄ ቦታ ተቀይሮ፣ ስለዚህ I will answer if she calls። በዚህ ጊዜ ምን ይሆናል? እቺ ኮማ ትጠፋለች። እቺ ኮማ ትጠፋና I will answer ይሄኛው ወደዚህ ወደ አረፍተ ነገር መጀመሪያ ይመጣል። ይሄኛው ደግሞ ወደ አረፍተ ነገር መጨረሻ if she calls ወደ አረፍተ ነገር መጨረሻ ይሄዳል ማለት ነው። ስለዚህ እንደዚህ አይነት መንገዶች አሉ። በዚህ ጊዜ ኮማ ብቻ ይጠፋል፣ ግን ኮንዲሽናሉ አይነቱ አልተቀየረም። ስቲል ሜን ክሎሱ ላይ ዊል ነው የተጠቀመው፣ ኢፍ ክሎሱ ላይ ደግሞ ቨርቧን የተጠቀመው ኮልስን ማለት ነው። ኦኬ ስለዚህ ጋር ካልገባችሁ ዩቲዩብ ቪዲዮ ማየት ትችላላችሁ። ግን አሁን ኩዊዝ እንስራ። ኦኬ ኢፍ ሺ ዳሽ ስተዲ ሺ ዳሽ ፓስ። ስለዚህ ፈርስት ኮንዲሽናል እንደሆነ ነግሮናል። እንደገና ደግሞ አንድ ሰው ካጠና ያልፋል ብለን አስዩም እናደርጋለን። ስለዚህ ኢፍ ሺ ስተዲስ ሺ አንድ ስለሆነች የስብስተ መጨረሻ ያለውን ክስ እንጠቀማለን። ከዛ ሺ ዊል ፓስ ይሆናል ማለት ነው። ሜን ክሎሱ ላይ ዊል ብሎ ቨርቧን እንጠቀማለን። ኦኬ ፈርስት ኮንዲሽናል ኢፍ ፕላስ ቨርቧን ከዛ ዊል ብሎ ቨርቧን። ስተዲስ እና ዊል ፓስ ትክክል ነን ማለት ነው። እዚህ ጋር ትክክል እንደሆናችሁና እንዳልሆናችሁ ይነግራችኋል ማለት ነው። ይህ እንግሊዝኛ ከአፕሰራ ጋር አፕሊኬሽን ስትጠቀሙ። ኦኬ ኢፍ ኢት ዳሽ ሬን ቱሞሮ ዊ ዳሽ ካንስል ዘ ትሪፕ። ስለዚህ ኢፍ ኢት አንድ ነው፣ ለዛ ሬንስ ይሆናል ማለት ነው። ኢፍ ክሎሳችን ላይ ሜን ክሎሳችን ላይ ዊ ዊል ካንስል። ስለዚህ ይሄኛው ነው ትክክለኛው ምርጫችን ማለት ነው። ምክንያቱም ሜን ክሎሱ ላይ ዊል አለ፣ ኢፍ ክሎሱ ላይ ደግሞ ቨርቧን ተጠቅሟል ማለት ነው። ኦኬ ሶ ዊል ካንስል ትክክል ነን። ሬንስ ቨርቧን ነው፣ ኢፍ ክሎስ ዊል ፕላስ ቨርቧን ደግሞ ሜን ክሎሱ ላይ ዊል ካንስል ማለት ነው። ኦኬ ከተጠየቀ which sentence is first conditional? ፈርስት ኮንዲሽናል እንደሆነ የምታውቁት ኢፍ ክሎሱ ላይ ቨርቧን ካለ፣ እንደገና ደግሞ ሜን ክሎሱ ላይ ደግሞ ዊል ብሎ ቨርቧን ካለ ነው ማለት ነው። ዊል ሊተካ ይችላል በምን በካን በሻል በሜይ ሊተካ ይችላል። ኦኬ ሶ እዚህ ጋር ስናይ ኢፍ አይ ወር ሪች አይ ውድ ሄልፕ ዌር አለ፣ ይሄ ሰከንድ ኮንዲሽናል ነው። ኢፍ ሺ ስተዲስ ይሄ ቨርቧን ነው፣ ይሄ ደግሞ ዊል ብሎ ቨርቧን ነው። ሺ ዊል ሰክሲድ ይሄ ፈርስት ኮንዲሽናል ነው። ኢፍ ሂ ሃድ ካም ሃድ ብሎ ቨርብ ስሪ አለው፣ ስለዚህ ይሄኛው ሰርድ ኮንዲሽናል ነው።
water boils if you heat it ዜሮ ኮንዲሽናል። ስለዚህ መልሳችን ምን ሆነ ማለት ነው? ፈርስት ኮንዲሽናል ላይ የተባልነው if she studies she will succeed ይሆናል ማለት ነው። ፈርስት ኮንዲሽናል real possible future ነው ማለት ነው። ኦኬ if you don't hurry you dash miss the bus if you don't hurry በነገራችን ላይ እዚህ ጋር don't ከተጠቀመ በኋላ ቨርቧን ነው የተጠቀመው። ዶንት ደግሞ ምን ነው የሚያሳየን? ያው ስቲል ቨርቧን እየተጠቀመ እንደሆነ ነው የሚያሳየን ማለት ነው። ሶ እዚህ ጋር የምታደርጉት ነገር ምንድነው? ሺ ዊል ሚስ። ስለዚህ ጋር ቨርቧን ስለተጠቀመ እና ይሄ ነገር የመሆን እድል ያለው ስለሆነ ፈርስት ኮንዲሽናል ብለን አስዩም እናደርጋለን ማለት ነው። ፈርስት ኮንዲሽናል እና ዜሮ ኮንዲሽናል ሁለቱም እዚህ ጋር ቨርቧን ነው የሚጠቀሙት ኢፍ ክሎሳቸው ላይ። ግን እዚህ ጋር ይህንን ካላረገች ካልፈጠነች ይሄ ይፈጠራል ነው ለማለት የፈለጋችሁት እንጂ ፋክት ስቴት ለማድረግ አይደለም። ይሄ ከሆነ ይሄ ይሆናል አይነት ፋክት አይደለም እየተናገራችሁ ያላችሁት። ለዛ እዚህ ጋር ምን ይላል? if you don't hurry you will miss the bus ካልፈጠንክ ባሱ ያመጣሃል ነው። ስለዚህ ፈርስት ኮንዲሽናል ሜን ክሎሱ ላይ ዊል ብሎ ቨርቧን ይኖራቸዋል ማለት። ስለዚህ ዊል ሚስ ነው እዚህ ጋር መጠቀሙት። ኦኬ what is wrong if you will come I will be happy። ስለዚህ ጋር እንደምታዩት ኢፍ ክሎሱ ላይ ዊል ተጠቅሟል። እቺ ብትጠፋ ኖሮ if you come I will be happy ይሄኛው ነበረ ትክክል የሚሆነው። ስለዚህ will come መጠቀሙ ትክክል አይደለም ማለት ነው። will come should be come no will in if clause። ስለዚህ ይሄኛው ነው ትክክል ማለት ነው፣ ትክክለኛው ፖይንት። so in the first conditional if clause no will use verb one if you come። ስለዚህ first conditional ላይ if ክሎሱ ላይ ሆነ ሁሉም ኮንዲሽናል ላይ if ክሎሳቸው ላይ የምትጠቀሙት ነገር ምንድነው? ዊል አይኖርም ማለት ነው። ዊል አይኖርም ማለት ነው። ኦኬ ሶ 5 ከ5 አግኝተናል። ስለዚህ ምን ማድረግ አይጠበቅብንም? ድጋሜን ጥያቄ መስራት አይጠበቅብንም። ስለዚህ ወደ ኦል ሌሰንስ ሄደን ሌሎች ጥያቄዎችን መስራት እንችላለን። ወይም ሰከንድ ኮንዲሽናል ኦኬ ሰከንድ ኮንዲሽናል የምንለው ሁለተኛ ሁኔታዊ አረፍተ ነገር ነው። ምንድነው ማለት ነው? ያው ኮንዲሽናሎች ሁኔታዊ አረፍተ ነገሮች ናቸው። ምንድነው የዚህኛው በልዩነት ስራው ግን ምንድነው? የማይሆንን ነገር ወይም ደግሞ አሁን ላይ የሆነ ያልሆነን ነገር ለማሳየት ነው የምትጠቀሙት ማለት ነው። ስትራክቸር if ፕላስ ሰብጀክት ፕላስ ቨርብ ቱ ማለትም ዌር ሊሆን ይችላል። ከዛም በኋላ ሜን ክሎሳችሁ ላይ ደግሞ ሰብጀክት ፕላስ ውድ ፕላስ ቨርቧን ይኖራል። በሜን ክሎሳችሁና በኢፍ ክሎሳችሁ ማለት እዚህ ጋር እንደምትመለከቱት ኮማ ይኖራል ማለት ነው። ግን ይሄኛው ቦታ ሲቀያየር ኢፍ ክሎሱ እና ሜን ክሎሱ ምን ይፈጠራል ማለት ነው? ኮማዋ ትጠፋለች። ከዛ በተረፈ ግን ሌላው ስትራክቸር እንዳለ ሜንቴን ይደረጋል ማለት ነው። ስለዚህ ሌላ የሚቀየር ነገር የለም። ሜን ክሎሳችሁ ስቲል ውድ ፕላስ ቨርቧን ይኖረዋል። ኢፍ ክሎሳችሁ ደግሞ ስቲል ሰብጀክት ፕላስ ቨርብ ቱ ወይም ደግሞ ዌር ይኖረዋል ማለት ነው። እዚህ ቦታ መቀየር የኮንዲሽናል አይነት መቀየር ያመጣል ማለት ነው። ኦኬ so the second conditional is for unreal imaginary situations in the present or future። አሁን ወይም ወደፊት ስለሚሆን ነገር ሊሆን ስለማይችል ሁኔታ ለማሳየት ይጠቅማል ማለት ነው። ኤግዛምፕል if I were rich I would travel the world I am not rich። ስለዚህ አሁን ላይ ሰው ሀብታም አይደለም። ለዛ ነው ይሄንን አረፍተ ነገር የተጠቀመው ማለት ነው። if conditional የተጠቀመው if she studied harder she would pass። ስለዚህ she አሁን ላይ እያጠናች አይደለም፣ ተክታ እያጠናች አይደለም ማለት ነው ልጅቷ። ለዚህ የማለፍ ዕድሏ በጣም ዝቅተኛ ነው ማለት ነው። if I had wings I would fly። ክንፍ ቢኖረኝ ኖሮ እበር ነበር። ስለዚህ ይህም የማይሆን ነገር ነው ማለት ነው። አንድ ሰው ክንፍ ሊኖረው አይችልም። ለዛ ኢምፖሲብል የሆነ ነገር ነው ማለት ነው። አትሊስት አሁን እሺ ኢፍ ክሎስ ውስጥ ቨርብ ቱ ወይም ደግሞ ዌር ትጠቀማላችሁ። ስለዚህ እዚህ ጋር እንደምትመለከቱት ነው። ሁሉም ሰብጀክት ቀጥሎ ዌር ተጠቀሙ። ማንኛውም ሰብጀክት ማተር ያደረግም አይ ሊሆን ይችላል። እዚህ ጋር ካይታችኋል ለአይ ብሎ ዌር ነው የተጠቀመው። ኖርማሊ ቴንሶች ላይ አይ ወዝ ነበር የምትጠቀሙት፣ ግን እዚህ ጋር አይ ዌር ነው የተጠቀመው። ምክንያቱም ይሄ የማይሆን ነገር ስለሆነ ለማይሆኑ ነገሮች ዌር ነው የምትጠቀሙት ማለት ነው። ሰብጀክቱ አይ ሆነ ሂ ሆነ ዘይ ሆነ ማተር ያደረግም። ሜን ክሎሱ ደግሞ ውድ ፕላስ ቨርቧን ነው። ሁልጊዜ ሜን ክሎሱ ውድ ፕላስ ቨርቧን ነው ማለት ነው። ኦኬ ኩዊዝ እንስራ። እዚህ ጋር በነገራችን ያልገባችሁ ነገር ካለ ቪዲዮ መመልከት ትችላላችሁ፣
ወደዛ ይወስዳችኋል። ከዛ ተመልሳችሁ ኩዊዝ መስራት ትችላላችሁ። ግን አሁን እኛ ኩዊዛችንን እንስራ ማለት ነው። ኦኬ ኢፍ አይ ዳሽ ቢዩ አይ ዳሽ አፖሎጃይዝ። ስለዚህ ይሄ ሰከንድ ኮንዲሽናል ላይ ነው የተማርነው። ለዚህ ሰከንድ ኮንዲሽናል በነገራችን ላይ ሰከንድ ኮንዲሽናል ራሱ ባይሆን የተማርነው ማለት ነው። እዚህ ጋር አንድ ሰው ሌላ ሰውን መሆን አይችልም አይደል? ስለዚህ ሌላ ሰው መሆንን ስለማይችል ምንድን ነው የምናደርገው ነገር ኢፍ አይ ዌር ዩ ይሆናል። ኢፍ አይ ዌር ዩ አይ ውድ አፖሎጃይዝ። ስለዚህ አንድ ሰው ሌላ ሰው መሆን አይችልም። ለዛ ዌር ተጠቀሙና ኢፍ ፕላስ ቨርብ ቱ ከዛ ኮማ ይሆንና ውድ ፕላስ ቨርቧን ይሆናል ማለት ነው ስትራክቸራችሁ። ስለዚህ ውድ ብሎ ቨርቧን፣ ይሄ ደግሞ ቨርብ ቱ ኢፍ ክሎሱ ላይ። ስለዚህ ኢፍ አይ ወር ዩ አይ ውድ አፖሎጃይዝ ይሆናል። ሰከንድ ኮንዲሽናል ላይ ኢፍ አይ ወር ኦል ሰብጀክትስ፣ ስለዚህ ዌርን ለሁሉም ሰብጀክት የምትጠቀሙት ውድ ፕላስ ቨርቧን ትጠቀማላችሁ ይሆናል ማለት ነው። ኦኬ ኢፍ ሺ ዳሽ ሃቭ ኤ ካር ሺ ዳሽ ድራይቭ ቱ ወርክ። ስለዚህ መኪና ቢኖራት ኖሮ ነው ለማለት የተፈለገው እዚህ ጋር። ስለዚህ ጋር መጀመሪያ ላይ ቨርብቱ ነው የምትጠቀሙት። ስለዚህ ከሁለቱ አንዱ ይሆናል ማለት ነው። አማራጫችሁ መጀመሪያ ላይ ባያችሁ ተመስርታችሁ፣ ከዛ ሁለተኛው ፓርት ላይ ደግሞ ውድ ብሎ ቨርቧን ነው። ስለዚህ ይሄኛው አይሆንም ማለት ነው። እነዚህ እንዳለ ማይሆኑት ምንድነው ሃዝ ስለተጠቀሙ ነው ማለት ነው። ስለዚህ ኢፍ ሺ ሃድ ኤ ካር ሺ ውድ ድራይቭ ቱ ወርክ። ለምንድነው ሃዝ ያለው ያልሆነው ካላችሁ ቨርብቱ ስለምትጠቀሙ ነው። ቨርብቱ ሃዝ ደግሞ ቨርቧ ነው። በነገራችን ላይ ሃዝ እና ሃቭ ቨርቧን ናቸው፣ ኦክሲላሪ ቨርቦች ናቸው። ሁለቱም ቨርቧኖች ናቸው። ሃዝ እና ሃቭ ቨርብቷቸው ሃድ ነው፣ ቨርብ ስሪያቸውም ደግሞ ሃድ ነው። ኦኬ ቀጣይ which is a second conditional። ሰከንድ ኮንዲሽናል የሆነው የቱ ነው? ሰከንድ ኮንዲሽናል ብዙ ጊዜ ወደፊት የማይሆን ነው። ስለዚህ ያለፈ ጽጽት ከሆነ ሰርድ ኮንዲሽናል እዚህ ጋር እንደምታዩት ይሄ ምን ይላል? if he had studied he would have passed። ይሄ ቢያጠና ኖሮ ያልፍ ነበር ነው። ይሄ ሰርድ ኮንዲሽናል። ሰርድ ኮንዲሽናል ጸጸት ወይም ወቀሳን ለማሳየት if it rains I will stay። ይሄ ምንድነው? ፈርስት ኮንዲሽናል ነው። ፈርስት ኮንዲሽናል ምክንያቱም ከዘነበ እቀራለሁ። ይሄ ሊሆን የሚችል ነገር ነው። ኦኬ ይሄኛው ደግሞ የማይሆንበት ምክንያት ይሄ ዜሮ ኮንዲሽናል ስለሆነ ነው። ዲ ማለት ነው። if you heat water it boils። ይሄ ፋክት ነው፣ እውነታ ነው። ስለዚህ እውነታን ለመናገር አይደለም ሰከንድ ኮንዲሽናል። ሰከንድ ኮንዲሽን የማይሆን ነገር if I were a bird I would fly። ይሄ ሰከንድ ኮንዲሽናል። ስለዚህ ወፍ ብሆን ኖሮ እበር ነበር። አንድ ሰው ወፍ አይሆንም፣ አይበርም። ኢማጂነሪ ነው፣ ሀሳባዊ ነገር ነው ማለት ነው። ኦኬ if I were the president where ሲል if ክሎሱ ላይ ምን እንደሆነ አወቅን። ከአንዳንድ ሰከንድ ኮንዲሽናል እንደሆነ አወቅን ማለት ነው። ምክንያቱም ሰከንድ ኮንዲሽናል ላይ ብቻ ነው ዌር ያለው። ኦኬ ሶ አይ ብሎ I would build more schools። ስለዚህ ውድ ይሆናል ማለት ነው። ሌሎቹም ሊሆኑ ይችላሉ ባይ ዘ ዌይ ሌሎችም ሊሆን ይችላሉ። ምክንያቱም ሁሉም ቨርብቱ ፎርሙ ሙለል ቨርብስ ናቸው። ስለዚህ ሊሆኑ ይችላሉ። ስለዚህ እዚህ ጋር ምን ማየት ይኖርብናል? ስለ አቢሊቲ ነው እያወራ ያለው ወይስ ስለ ፕሮባቢሊቲ አንድ ነገር የማድረግ እድሉን፣ ወይስ እንደ ምክር እየለገሰ ነው? ስለዚህ ሹድ ሲሆን ምክር ነው፣ ይሄ ምክር ነው። ኩድ ሲሆን ስለ መቻል አለመቻል ነው። ውድ ሲሆን ሊያረገው እንደሚችል ሊያረገው ፍላጎት እንዳለው ለማሳየት ነው ማለት ነው። if I were the president I would ይሆናል እዚህ ጋር ማለት ነው። ስለዚህ እዚህ ጋር ውድ የተጠቀምንበት ምክንያት የሰውየውን ፍላጎት ለማሳየት ስለሆነ የተፈለገው፣ እዚህ ጋር ስለ ችሎታው አይደለም የተፈለገው። እንደገና ደግሞ ምክር ሊሰጥ እንደፈለገ አይደለም የተፈለገው። ለዛ ስለ የማድረግ ፍላጎቱ ስለሆነ ውድ ሆነ ማለት ነው። ስለዚህ ጋር እንደምታዩት ነው if I were would ዊል አትጠቀሙ፣ ከዛ ሰከንድ ኮንዲሽናል ውድ ብሎ ቨርብ ትጠቀማላችሁ ማለት ነው። እዚህ ጋር እንዳየነው ቢልድ ቨርብ ነው። ኦኬ what does second conditional show? ሰከንድ ኮንዲሽናል የሚያሳየን
ፓስት ሪግሬት አይደለም። ፓስት ሪግሬት ሰርድ ኮንዲሽናል ነው። አንሪል ኢማጂነሪ ፕሬዘንት ሲቹዌሽንስ እነዚህን ያሳያል። እውነት ነው። ይህ ሰከንድ ኮንዲሽናል ነው። ሳይንቲፊክ ፋክት ከሆነ ዜሮ ኮንዲሽናል ነው። ሪል ፊውቸር ፖሲቢሊቲ ደግሞ ከሆነ ፈርስት ኮንዲሽናል ነው። ስለዚህ ሰከንድ ኮንዲሽናል የሚያሳየን አንሪል ኢማጂነሪ ፕሬዘንት ሲቹዌሽኖች ነው ማለት ነው። ስለዚህ ሰከንድ ኮንዲሽናል ኢማጂነሪ ወይም አንሪል የሆኑ ነገሮችን ማለት ሀሳባዊ የሆኑ ነገሮችን ለማሳየት ነው ማለት ነው። ምንም ማለትም ተናጋሪው እውነት እንዳልሆነ ያውቃል ማለት ነው። ኦኬ ሶ ዋንጫውን አግኝተናል። ዋንጫው የኛ ነው፣ አሸንፈናል። ለዛ አሁን ምን ማድረግ እንችላለን? ይህንን ጥያቄዎች ሁሉንም ትክክል ስለሆንን በትክክል ስለሰራን ምን ማድረግ እንችላለን? ወደ ኦሌሰንስ ሄደን ሌሎች ጥያቄዎችን መማር እንችላለን ማለት ነው። እዚህ እንግሊዝኛን ከአብስራ ጋር አፕሊኬሽን ላይ። ስለዚህ ሆሙን ኤክስፕሎር አድርጉት። ይህን አፕሊኬሽን ብዙ ትምህርቶች አሉት ለእናንተ። ፕሮግረስ ትራኪንግ አለው። ለእናንተ ተብሎ የተዘጋጁ ናቸው እነዚህ። ባላችሁበት ሆናችሁ እንግሊዝኛችሁ እንድታሻሽሉ፣ ለልጆቻችሁም እንድትሰጧቸው፣ ለጓደኞቻችሁም እንድታሳዩቸው፣ ብቻ ኤቭሪቲንግ ምንድን ነው እናንተን የተሻለ ለማድረግ የተሰራ አፕሊኬሽን ነው። ስለዚህ ኩዊዞች አሉት። ኩዊዞች መስራት ትችላላችሁ። ኤቭሪቲንግ አለው። ኤክስፕሎር አድርጉት፣ ተማሩ ማለት ነው። በርቱ። መልካም ጊዜ ማለት መልካም ትምህርት። የልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዝኛን ከአብስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው ማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል። ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላል። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን የቱቶሪያል ክፍያ ያነሰ። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን። ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ @absra -english -bot ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነፃ ይጀምሩ። ለበለጠ መረጃ በ@committed12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። ፕሪሚየም አድርጋችሁ ከ300 በላይ ጥያቄዎችን ማግኘት የምትፈልጉ ደግሞ ከ300 በላይ የእንግሊዝኛ ሰዋሰው ጥያቄዎችን ፕራክቲስ የምታደርጉበት የእንግሊዝኛ ግራመራችሁን፣ ችሎታችሁን፣ ብቃታችሁን እንድታሻሽሉበት የምትችሉትን አፕሊኬሽን ለ1 ወር በሚቆይ 500 ብር ክፍያ አፕሊኬሽኑ ከስር ላይ ያለውን ፕሪሚየም ተጭናችሁ የከፈላችሁበትን ደረሰኝ ቁጥር በማስገባት ሰሚት አድርጉ። አፕሩቭ አድርግላችኋለሁ። ፕሪሚየም የምታደርጉበትን መንገድ እዚህ ቪዲዮ ላይ ያሳይቻችኋለሁ። ስለዚህ በዚህ መልኩ አፕላይ ታደርጋላችሁ። አፕላይ ካደረጋችሁ በኋላ አንሎክ ይደረግላችኋል ማለት ነው። ግራመር አድቫንስድ ውስጥ ያለውን ኮንተንት አክሰስ ማግኘት ትችላላችሁ ማለት ነው። ከዛ በተረፈም ፕሮግረሳችሁን ቼክ ማድረግ ትችላላችሁ። ኩዊዝ መፈተን ትችላላችሁ። ቪዲዮዎችንም ታገኛላችሁ። መልካም ትምህርት ያብስራ። ስለዚህ ይህን ይመስላል እንግሊዝኛን ከያብስራ ጋር አፕሊኬሽን ተጠቅመን እየሰራን ነበር አሁን የነበረው። ስለዚህ ይህንን ቦት በዚህ ዩዘርኔም ማግኘትና መጠቀም ትችላላችሁ ማለት ነው። መልካም ጊዜ ያብስራ።